አመሰግናለሁ። ገበርታ ፈጉባኤ ፍቃዴ ዳምጤ ይባላለሁ። ከላይ ጋይንት ምርጫ ክልል 1 የተከበሩ የጠቅላይ ፍርድ ቤት ፕሬዝዳንትም ላቀረቡልን እጅግ ውብ ለሆነ ሪፖርት ከልብ አመሰግናለሁ። እነዚህ የተጀመሩ የለውጥ ፍኖተ ካርታዎች ተጠናክረው እንዲቀጥሉ ምስክርነት መስጠትና ድጋፍ የሚያስፈልገውን ደግሞ እንደ ምክር ቤት አባል ሁላችንም የራሳችን ድጋፍ እንድናደርግ ነው ማሳሰብ። እንግዲህ ተግባራት በባለሙያዎች፣ በቴክኖክራቶች፣ በቴክኒካል ሰዎች ይፈጸማሉ። ብቃት ያላቸው ዕውቀትን መሰረት ያደረጉ ለሙያቸው ተገዥና እንደዚህ አይነት ትልቅ ምክር ቤት ደግሞ ኃላፊነት የሚሰጣቸው ሰዎች በቅንነትና በታማኝነት ተግባርን ሲፈጽሙ እኔ የጠቅላይ ፍርድ ቤቱን ሪፖርት 2 ጊዜ ደግሜ አንብቤዋለሁኝ። እንደ መመሪያም እንደ ሪፖርትም ጥሩ ሆኖ አግኝቼዋለሁኝ። እጅግ የሚመሰገን ነው። በመጀመሪያ ደረጃ እንደዚህ አይነት ኢነርጄቲክ ቪዥነሪ የሆኑ መሪዎችን ካሉበት ፈልፍሎ ያመጣው የክልላችን ከፍተኛ አመራር ምስጋና ይገባዋል። ምናልባት ሌላ አካልም ጠቁሞ ከሆነ የጠቆመው አካል እንዲህ አይነት ብቁ ሰዎችን ሲጠቁም የሚበረታታ ነው ብዬ አስባለሁኝ። እንደው ሌሎችም እንደዚህ አይነት ደከም ማልነው ላይ እንዲህ ብቃት ያላቸው ሰዎች ተፈልገው ቢገኙ ለክልላችን ያግዛሉ ብዬ አስባለሁኝ። ይበል የሚባል ስራን የሰማ ነው። እንግዲህ ተቋሙን ሪፖርቱን እኔ በደንብ ለማየት በሞከርኩት በቀረበው አግባብ የትራንስፎርሜሽን ፕሮጀክት ጽህፈት ቤት ተብሎ መቋቋሙ ይህን ተቋም እንዴት ትራንስፎርም እናድርግ ብለው የሄዱበት አግባብ እጅግ የሚያስመሰግንና ሌሎቻችንም ተሞክሮ ልንወስድበት የሚገባ ጉዳይ ነው ብዬ አስባለሁ። የተመዘገቡት ውጤቶችም የዚህ የፕሮጀክት ጽህፈት ቤቱ ትልቅ ድርሻ እንዳለው ከሪፖርቱ መረዳት ችያለሁ። የጠቅላይ ፍርድ ቤቱ በተለይ ዳኞችን የስራው ባለቤት የፍትህ ልዕልና መረጋገጫ መሆናቸውን በተገቢ ሁኔታ የተሰራው ስራ እጅግ የሚያስመሰግን ነው። በተለይ እኔ የሳዊ በርከት ያሉ ነገሮች ቢኖሩም እንደ መጀመሪያው ዩናይትድ ስቴትስ ኦፍ አሜሪካ በአፍሪካ ፍትህ ላይ ያላትን ግንዛቤ ብዙዎቻችን እንረዳለን። በአፍሪካ ኢንጀስቲስ ኢኒኳሊቲ የለም ብሎ የሚታመንበት ሀገር በርካታ አርቲክሎችም ሊትሬቸሮችም ፐብሊሽድ የሚደረጉበት ሀገር የአማራ ክልል ጠቅላይ ፍርድ ቤት ዳኞች ከዛ አክሴፕታንስ አግኝተው ጉብኝት ማድረጋቸው ጀስቲስ ዲፕሎማሲን ፕሩፍ ያደረገ ነው ብዬ መናገር እችላለሁ። ይሄ በጣም የሚያበረታታ ተግባር ነው ብዬ ያለው። በክልላችን እኔም እንደ የክልል አመራር ከሆንኩ በርከት መስሎኛል 7-8 ዓመት ብዙ ስራዎች በበጀት እጥረት ምክንያት እዚህ ቀሩ፣ እዚህ ጎደሉ፣ አልሆንልን አለ ብለን ብዙዎቻችን መሪዎች በበጀት እናማኛለን። ብዙ ጊዜም ወደ ፋይናንስ ነው የችግሮቻችን ማደማደም ያርገን መስሎኝ እና አንድ መሪ ደግሞ ፋይናንስ የታገኛለሁ፣ ገንዘብ የታገኛለሁ፣ አቅም የታለ ብሎ መፈተሽ ፈትሾ ደግሞ ማግኘት መቻል የሚያበረታታ ተግባር ነውና እኔ ይበል ነው ኤንጂኦዎች የመንግስት ተቋማት ከውስጥ የምናያቸው ከሪፖርቱ የምንረዳቸው ለካም እንዲህም አለ ወይ የሚያስብል ስራ ነው የታየው እና ይሄ በጣም አፕሪሼት የሚደረግ ነው ብዬ አያለሁ። የተቋሙን ምቹ የስራ ሁኔታ ከመፍጠር አኳያ እኔም ስምሪት ተሰጥቶኝ በምሰራበት ተቋም የልቀት ዲዛይንና ቁጥጥር ኮርፖሬሽን ነው የምናማክረው። በሳምንት 1 ቀን እንዲያ ሲል ደግሞ በ3 ቀን እየዘለቅን ስራውን እናያለን። በጣም በሚገርማችሁ ሁኔታ መሐንዲሶቻችን እንደዚህም አይነት መሪ አለ ወይ ከኛ በላይ ዲዛይን የሚያውቅ ከኛ በላይ የስራ ጥራትን የሚያውቅ ጧት አይቶ ማታ ቀይሩት ይልን አስተካክሉት ነው። ሁላችንም እንደዚህ ብንሰራ ይሄ ክልል በአጭር ቀን ይለወጣል የሚል ሲቪል የሆኑ ባለሙያዎች ምስክርነት ሲሰጡ አይቻለሁኝ። እንደው ይሄንም ላጋራ በማለት ነው። እንግዲህ ከሪፖርቱም ከተግባር አፈጻጸም ስናይ
አብዛኛዎቹ አፈጻጸሞች ከጎንደር አካባቢ ያለ ነው ዝቅ ያለ፣ ብዙዎቹ ከቅድ በላይ ነው የተሰሩት። አንዳንዶቹንም እንደማነጻጸሪያ ሲታዩ ከባለፈው ዓመት በዚህ ወቅት ከነበረው ሪፖርት ሲታይ በአብላጫ የተፈጸሙ ናቸው። ይሄ የበለጠ ተጠናክሮ መቀጠል እንዳለበት ሁላችንም ማስገንዘብ ይገባል። እኔ ቀጣይ ተጠናክረው ቢታዩ ቢሰሩ ብዬ የማያቸው የመጀመሪያው ይሄ የለውጥ እድገት ይሄ ተነሳሽነት በፊዚካል ስራዎች የበለጠ ዳብሮ ተጠናክሮ መቀጠል አለበት። በተለይም መዛግብት ውለው እንዳያድሩ ከርቁ የሚመጡ ቤተሰቦቻችን ወገኖቻችን እንዳይንገላቱ የበለጠ ስራ መስራት ይገባል የሚል ማሳሰቢያ ለመስጠት ነው። በጣም አመሰግናለሁ። እግዚአብሔር ይስጥልኝ።